በሀገራችን የትምህርት ጥራትን ለማምጣት መንግስትና መንግስታዊ ያልሆኑ ድርጅቶች የተለያዩ ስራዎችን በመስራት ምቹ ሁኔታዎችን እየፈጠሩ ቆይተዋል። በዛሬው ዕለትም ይዘንላችሁ የቀረብነው በሰሜን ወሎ ዞን ላስታ ወረዳ የትምህርት ጥራትን ለማስጠበቅ ተደራሽነትን ለማስፋፋት የተለያዩ ግንባታዎችና የትምህርት ቁሳቁሶችን በማቅረብ የትምህርት ጥራትን ለማምጣት ተማሪዎች በራሳቸው ፈተናቸውን እንዲሰሩ ለማድረግ የሙሉ ቀን ትምህርትና የተለያዩ እገዛዎች እየተሰጡ መቆየታቸውን የላስታ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ መንጋው ዘመነ ይናገራሉ። እንግዲህ እንደ ላስታ ወረዳ ትምህርት ጽሕፈት ቤት በዚህ 5 ዓመት ጭምር ራሱ ገጽታ ግንባታዎች ላይ ጥሩ የሆነው እንደኛ ወረዳ ገጽታ ግንባታ ስራዎች ሰርተናል። ግብዓት ከማሟላት አንፃር በጣም ሰፋፊ የሆኑ መማሪያ ክላሶች ከ28 በላይ የመማሪያ ክፍል አዲስ በዩኒሴፍ ተሰርተውልናል። መጸዳጃ ቤቶች ተሰርተውልናል። የሴቶች ንጽህና መጠበቂያ ክላስ ተሰርተውልናል። ጥገና ክላስ መማሪያ ክላሶች ተጠግነውልናል። በጥሩ ሁኔታ በሰፊው ግንባታዎች የተካሄዱበት ዓመተ ምህረት ነው። ለምሳሌ እንኳን በ2017 ዓመተ ምህረት ከ89 ሚሊዮን ብር በላይ ነው ግንባታ የተገነባል። በዩኒሴፍ በአውሮፓ ህብረትና በዩኒሴፍ የተገነባበት ሁኔታ ነው ያለው። ውሃዎች የተሰሩበት ሁኔታ በሰፊው በጣም በሚያምር መልኩ ግንባታዎች እየተገነቡ ያለበት ሁኔታ ነው ያለው። በዚህ ዓመትም መጸዳጃ ቤቶችና መማሪያ ክፍሎች ግንባታ እንደዚሁ አስቀጥለናል። እስከዚህ ሰዓት ድረስ የተማሪዎቹን የሙሉ ቀን ትምህርት እየሰጠን ያለንበት ሁኔታ ነው ያለው። የላስታ ወረዳ ትምህርት ጽሕፈት ቤት የመርሱ ትምህርት ፈጻሚ ባለሙያ ሞላ ደረበ እንዳሉት የ2018 የ6ኛና የ8ኛ ክፍል ሀገር አቀፍ ፈተና ከሰኔ 8 እስከ 12 ድረስ እንደሚሰጥ ጠቁመው በሽምሻ ትምህርት ቤትም የተማሪዎች ሰላማዊ በሆነ መንገድ ፈተናቸውን እየወሰዱ እንደሚገኙ ተናግረዋል። እንደ ባለሙያው ገለጻ በወረዳ በሁሉም ፈተና በሚሰጡ ትምህርት ቤቶች ላይ የሚገኙ ፈታኝ መምህራኖችና ሱፐርቫይዘሮችን ኦሪንቴሽን በመስጠት የቅድመ ዝግጅት ስራዎች መሰራቱንም ገልጸዋል። የፈተናው ሂደት ኦልሞስት 2 ፈታኝ መምህራኖች ጋር ተያይዞ ፈተናውን ለተማሪዎቹ ግልጽ ማድረግ ስራ ቀድሞ የኦሪንቴሽን ስራ ሰርቷል። ያንዳንዱ ተማሪ ከፍርሃት ቆፈን ነፃ ሆኖ የተማረውን ትምህርት የመጨረሻ ፍሬ ማፍሪያቸውና ፍሬያቸውን የሚያጭዱት እነሱ ስለሆኑ በአግባቡ ከሁሉም ነገር ነፃ ሆነው ከሰላም እጦትም ከምንም ነፃ ሆነው ፈተና እየወሰዱ ነው ያሉት የሚለውን ነው ያለኝ። እንግዲህ ከፈተና ቅድመ ዝግጅት ጋር ተያይዞ የመጀመሪያው እንደ ትምህርት ተቋም ያደረግነው የቅድመ ዝግጅት ስራዎች በእያንዳንዱ በትምህርት ቤት ጥላ ስር ባሉ ትምህርት ቤቶች በሁሉም ትምህርት ቤቶች የፈተና ተደራሽ የምናደርግባቸውን ትምህርት ቤቶች በእያንዳንዱ ሱፐርቫይዘሮችን ፈታኝ መምህራኖችን ወደ ማዕከል በተለይ ወደ ወረዳ በማምጣት የኦሪንቴሽን ስራ በመስራት ስራ የግማሽ ቀን ስራ ሰርተናል። በሚፈተኑት በሁሉም ትምህርት ቤቶች ማለት ይቻላል ሱፐርቫይዘር፣ አስተባባሪ፣ የጣቢያ አስተባባሪና ፈታኝ መምህራኖችን እንደ የትምህርት ቤቱ የተማሪ መጠን አኳያ ተደራሽ የማድረግ ስራ ነው የሰራ ነው። የሽምሻ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ጌታዬ ወዳይ እንደገለጹት በ2018 ዓ.ም የትምህርት ዘመን 93 የ6ኛና 108 የ8ኛ ክፍል የክልል አቀፍ ፈተና የሚወስዱ ሲሆን ተማሪዎችን ከምዝገባ ጀምሮ ጥንቃቄ በማድረግ አስፈላጊውን ድጋፍና እገዛ ሲደረግ መቆየቱን ገልጸዋል። ከዚህ በተጨማሪም ተማሪዎች ጥሩ ውጤት እንዲያስመዘግቡ ወላጆች በቤት ውስጥ ክትትልና ድጋፍ ማድረግ እንደሚጠበቅባቸው ጠቅሰው ባለድርሻ አካላትም የበኩላቸው እንዲወጡ መልእክታቸውን አስተላልፈዋል። እንደ ሽምሻ አንደኛና መካከለኛ ደረጃ ትምህርት ቤት 6ኛ ክፍል 93 ተማሪዎች ይፈተናሉ። 8ኛ ክፍል ደግሞ 108 ተማሪዎች ይፈተናሉ። በዚህ በ2018 የትምህርት ዘመን እነዚህን ተማሪዎች ከመጀመሪያ ከምዝገባ ጀምሮ በጥንቃቄ ነው የመዘገብናቸው።
መምህራንን ሰብጀክት ስንደለድል ባለቤት ስንሰጥ በጣም የተመረጡና ብቁ የሆኑ መምህራኖችን ነው ለ6ኛ ክፍልና ለ8ኛ ክፍል የተለየ ትኩረት ሰጥተን የደለደል ነው። እነዚህን መምህራኖች ከደለደልን በኋላ የክፍለ ጊዜ ብክነት እንዳይፈጠር በጣም በጥንቃቄ ነው ስንሰራ የቆየ ነው። የቤተ መጻሕፍት አገልግሎት በህብረተሰብ ተሳትፎ ባለሙያ በመቅጠር ቤተ መጻሕፍት አገልግሎት አመቱ ሙሉ ክፍት ነበር ለተማሪዎቹ። በጣም ጥሩ ባለሙያ ነበር የቀጠር ነው። ከዛ በተረፈ ደግሞ የሙሉ ቀን ትምህርት ተሰጥቷቸዋል። በሁሉም ሚኒስትሪ በሚወስዷቸው የትምህርት አይነቶች ከሁለተኛው ወሰነ ትምህርት ጀምሮ ያለምንም ማቋረጥ እስካለፈው ሳምንት ድረስ የሙሉ ቀን ትምህርት ተማሪዎች ተደልድለው ሲማሩ ነበር የነበረው። እንግዲህ ይህንን ፈተና በአግባቡ እንዲሳካ ሁሉም ባለድርሻ አካል የራሱን የሚጠበቅበትን ኃላፊነት እንዲወጣ ነው። በተለይ ደግሞ ተማሪዎችና ወላጆች ላይ ነው ትልቅ ትኩረት የምናደርገው። መልእክትን ማስተላለፍ የሚፈልገው ተማሪዎች ለዚህ ፈተና የተለየ ትኩረት ይሰጣሉ። ስለዚህ የሚያስፈልጉ ለትምህርት መፈተኛ የሚሆኑ እንደ እርሳስ፣ ላጲስ የመሳሰሉ ቁሳቁሶችን በአግባቡ አሟልተው የመምጣትና አለማርፈድ፣ ሰዓትን አክብሮ መገኘት ይጠበቅባቸዋል። ወላጆችም ደግሞ ልክ እንዳስካሁን እንደመማር ማስተማሩ አድርጎ ቀለል አድርጎ ማየት የለባቸውም። ይሄ እንግዲህ 6 ዓመትም 8 ዓመትም ተምረው የሚያጠቃልሉበት ፈተና ነውና የተለየ ትኩረት ሰጥተው ስራ እንዳያዟቸው፣ ወደ ሌላ ተግባር እንዳይሄዱ፣ ወደ ፈተናቸው በሰዓቱ ገብተው በሰዓቱ እንዲወጡ ወላጆች እንዲያግዟቸው የሚል መልእክት ነው ማስተላለፍ። በሽምሻ አንደኛና መካከለኛ ደረጃ ትምህርት ቤት ያገኘናቸው የ6ኛ ክፍል ተፈታኝ ተማሪዎች እንደገለጹት ከፈተናው በፊት የተለያዩ እገዛዎች እንደተደረጉላቸውና የፈተና አጀማመሩም ጥሩ እንደሆነ ገልጸው የተሻለ ውጤት እናስመዘግባለን ብለው እንደሚጠብቁ ተናግረዋል። የምማረው 6ኛ ክፍል ከሽምሻ ትምህርት ቤት አንደኛ ደረጃ ትምህርት ቤት ሲሆን የወጣሁትም ደረጃ አንደኛ ሲሆን ፈተናው ሀሪፍና ቀላል ሲሆን የምደፍነው ይመስለኛል። እስኪ ዛሬው ፈተና አጀማመራችን ደስ የሚል ሲሆን ለሁሉም ተማሪ የሚሰራው ይመስለኛል። ጥያቄውም ቀላል ነው። ስሜ ውበቱ እንዲሆን ይባላል። የ6ኛ ክፍል ተማሪ ነኝ። ፈተናው ያው ገዛም የውሎ ትምህርትም ስለተማርና በላይብረሪም ትንሽ ሰላጠናና ብዙም አይከብድም። የተወሰነ ትንሽ አንዳንድ ጥያቄዎች ናቸው እንጂ ሌላው በአብዛኛው በቃ 75% ምናምን ቀላል ነው። የወረዳው ትምህርት ጽሕፈት ቤት እንዳስታወቀው በ64 ትምህርት ቤቶች 683 ወንዶችና 1082 ሴቶች በድምሩ 1765 ተማሪዎች የክልል አቀፍ የ6ኛ ክፍል ፈተና የሚወስዱ ሲሆን ተማሪዎቹም ውጤታማ እንዲሆኑ በስነ ልቦና በማዘጋጀትና የማጠናከሪያ ትምህርቶችን በመስጠት ሰፊ የቅድመ ዝግጅት ስራው ሲሰሩ መቆየቱን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ መንጋው ዘመነ ገልጸዋል። እንግዲህ እንደ ላስታ ወረዳ ትምህርት ጽሕፈት ቤት በስሩ የሚያስተዳድራቸው 85 ትምህርት ቤቶች አሉና አሁን ባለንበት ደረጃ አጠቃላይ ከአንደኛ እስከ 12ኛ ክፍል 26029 ተማሪ በማስተማር ላይ እንገኛለን። ከ1 እስከ 12 ቅድመ መደበኛ 5742 ተማሪ አለና በተቋም ደረጃ ቅድመ መደበኛ ሲታይ ወደ 52 ተቋም ያለንበት ሁኔታ ነው ያለው። ከዚህ አንጻር ስናይ አጠቃላይ መማር ማስተማሩ እስከዚህ ሰዓት ድረስ በሁሉም ትምህርት ቤቶች መመዝገብ ያለባቸው ተማሪዎች ተመዝግበው በዚህ ዓመት ሁሉም በአግባቡ መማር ማስተማሩ እየሄደ ነው ያለው። አሁን ላይም ስናይ 6ኛ ክፍልን 8ኛና 12ኛ ክፍልን ለማስፈተን የቅድመ ዝግጅት ስራ እያጠናቀቅን ነው ያለ ነው። 6ኛ ክፍል ወደ 64 ትምህርት ቤቶች ያስፈትናሉ። በጠቅላላ የሚፈተኑ ተማሪዎች 1739 ተማሪዎችን በ6ኛ ክፍል እናስፈትናለን። በ8ኛ ክፍል 37 አስፈታኝ ትምህርት ቤቶች አሉና በዚህ ውስጥ 1413 ተማሪዎችን እናስፈትናለን። እስከዚህ ሰዓት ድረስ የተማሪዎቹን የሙሉ ቀን ትምህርት እየሰጠን ያለንበት ሁኔታ ነው ያለው። የገዛ ትምህርት በተጠናከረ መልኩ እየተሰጠ ያለበት ሁኔታ ነው ያለው። ኢቨን ሁለተኛ ደረጃ ላይ የአዳር ጥናት
የአዳር ጥናት በተጠናከረ መልኩ እየሰጠን ያለንበት ሁኔታ ነው ያለው። የዛሬው ዝግጅታችን በዚህ ያበቃን። ሰላም ሰንብቱ።